ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ቫይሽብ ይሆናል። ይሄ ፓራሻ በጣም የተለየ ፓራሻ ነው። ስለ አባታችን ያዕቆብና ስለ ልጆቹ በተለይ ስለ ዮሴፍ እንዴት አድርጎ እንደተሸጠ እንዳለ ያው ይሄን በሰፊው እንነጋገርበታለን እና ከምዕራፍ 37 ቁጥር 1 ጀምሮ እስከ 40 እስከ ተፈጻሚቱ ይሄ ይነበባል። ይሄ በጣም ደስ የተለየ ፓራሻ ነው። ታሪክ ያለው ፓራሻ ነው እና ሁሉንም በእግዚአብሔር በአምላክ እርዳታ ያው እንማራለን። ህዛን በፊት ግን ለመግቢያ ያህል የሰንበት መዝሙር እንዘምራለን። ምስለ መዝሙረ ዳዊት ትመስል ገነት ምስለ መዝሙረ ዳዊት ትመስል ገነት ተሐረየት ሰንበት ቅድስት ሰንበት ቡሩክት ተሐረየት መረስየገኒ ሰንበት ማየዋ ሰንበት ዛለላ መረስየገኒ ቡሩክ አዶናይ ዘቀደሰ ለሰንበት ቡሩክ አዶናይ ዘሞገሰ ለሰንበት ቡሩክ አዶናይ እያለ አሁንስ እንደሆነ የዳዊት መዝሙር የገነት ምሳሌ ይመስላል። ሰንበት የተቀደሰችው ስትመጣ አሁንስ እንደሆነ እግዚአብሔር አምላክ ሰንበትን የባረካት ሰንበትን የቀደሳት እያልነን ያው ይሄ ነው መዝሙሩና እሱ እግዚአብሔር አምላክ ሰንበትን አሁንስ እንደሆነ የሚመጣውን ሰንበት በቸር በሰላም ተቀብለን ሕጉን ትእዛዙን የምንጠብቀውን ልቦና እሱ እግዚአብሔር አምላክ ይስጠን። እግዚአብሔር ተዘከረን ነው ባርከነ ባርክ ቤተ እስራኤል ባርከነ ባርክ ቤተ ሌዊ ባርከነ ባርክ ቤተ ካህናት ባርከነ ባርክ ቤተ ነቢያት ባርከነ ባርኮሙ ለኩሉ ሙላለ ይፈርሁኮሙ እንዳለው የኢየሩሳሌም ቤት እንደባረከ የሌዊን ቤት እንደባረከ የካህናትን ቤት እንደባረከ የነቢያትን ቤት እንደባረከ የሙሴና የአሮን ቤት እንደባረከ ህዝባችን ይባርክልን፣ እስራኤልን ይባርክልን። ወታደሮቻችን በዳር በደንበር ያሉትን እግዚአብሔር አምላክ ይጠብቃቸው። እንደዚህም የተማረኩትን ደግሞ በቅርቡ ደግሞ የሚመለሱ ያደርግልን፣ ህዝቡን ይባርክልን። አሎባይድ አምላክ ማሪ ዘንበዲከ እና ፓራሻው እንዳልነው ከምዕራፍ 37 ይጀምራል። ቫይሸብ ያዕቆብ በኤሬትስ መጎሪያ አቪቭ ይላል። እንግዲህ በመጨረሻው ባለፈው ሳምንት ኤሳብ እንዴት አድርጎ እንደሚቀመጥና ልጆች እንደወለደ አለቃዎች እንዴት አድርጎ የዚህን ዓለም ሁኔታ በጥሩ ሁኔታ በደንብ አድርጎ አሉፍ ያለ አሉፍ ማለት አለቃ የሆኑ መንግስት ገነባ ማለት ነው። አሁን ደግሞ አባታችን ያዕቆብ እሱም ተቀምጦ ቤቱን ሊሰራ ቤቱን ሊገነባ እንግዲህ አሁን በየቦታው ከላባንም 20 ዓመት በላይ ነበር፣ በመንገድም ነበር። አሁን ግን አባቱ ከተቀመጠበት ቦታ ተመለሰ ከነዓን ሀገር። በዛን ጊዜ አባታችን ያዕቆብ ወፍ ብሎ ለመቀመጥ ፈለገ። እንግዲህ ብዙውን ችግር አባታችን ያዕቆብ አሳልፏል። እንደምናየው እናቱ ማህፀን ጀምሮ ከኤሳው ጋር ትግል ነበረው። ከዛ በኋላም በበክርነቱ የተነሳ እንደዚህም ምራቂውን ሲወስድበት ወንድምየው ልገልህ ነኝ ሲል ኮብልሎ ወደ ላባን ወደ እናቱ ወንድም ሄደ። ከዛም ተዳረ።
እዛው ደግሞ የራሱ አማቹ የራሱ እንግዲህ በጣም ብዙን ችግር ፈጠረበት ላባን። ደሞዙን ሁሉ ጊዜ ሲቀይርበት ነበር፣ ሳጭበርብረው ነበር እና እሱን አልፎ ኋላም የዲና ሁኔታ ባለፈው ሳምንት እንደተነጋገርንበት ልጅቱ እንዴት አድርጋ እንደተደፈረች እንዳለች ብዙ አባታችን ያዕቆብ ህይወቱ የተምታታ ነው ነበር። ብዙን ችግር አሳልፍ አሁን የሁላ ዘመን ካሳለፈ በኋላ አባቶቹ የተቀመጠበት ቦታ ከከነዓን ሀገር በመጣ ወፍ ብሎ ለመቀመጥ ፈልጎ ነበር። ግን እግዚአብሔር አምላክ የዮሴፍን ችግር ደግሞ አመጣበት። ከዚህ የምንማረው ሊቃውንቶች እንደሚሉት ቢኬሽ ያዕቆብ ላሸበት በሻልባ አባታችን ያዕቆብ በጸጥታ ለመቀመጥ ፈለገ እና እግዚአብሔር አምላክ ግን ምን ይላል? ሎዳያን ለጻድቂን ማሸመቱ ካላይም ኦደም በክሽም ለሸበት በሻልባ። እንግዲህ ለጻድቃኖች የተዘጋጀው ትላልቅ ነገሮች አሉ እና በሚመጣው ዓለም ደሞዛቸውን ከዛ ሊቀበሉ ነው፣ ደሞዛቸውን ከዛ ሊያገኙ ነው። ስለዚህ በዚህ ዓለም ወፍ ብሎ መቀመጥ የለባቸውም ብሎ እግዚአብሔር አምላክ የዮሴፍን ችግር አመጣበት። እንግዲህ ከዚህ ላይ ምን እግዚአብሔር አምላክ እኛ በዚህ ዓለም በጸጥታ እንቀመጥ አይፈልግም ማለት ነው። እግዚአብሔር አምላክ እንግዲህ ዋናው ዓላማው ዋናው ሐሳቡ እንግዲህ እግዚአብሔር አምላክ የሚፈልገው ምንድነው? ከዚህ ዓለም የላከነን ስራችን ለመስራት ነው፣ ስራችን ለመፈጸም ነው። ይሄ ነው ዋናው እግዚአብሔር አምላክ ከኛ የሚፈልግ የሚል። ስለዚህ እግዚአብሔር አምላክ በዮሴፍ ላይ ችግሩን አመጣ፣ በያዕቆብ ላይ ችግር አመጣበት። ይሄ ችግር ለምንድን ነው? እንግዲህ እግዚአብሔር አምላክ ያዘጋጀለት በጣም ሰፊ ዓለም አለው ለአባታችን ያዕቆብ እና ስለዚህ ይሄ ሰፊ ዓለም ያዘጋጀው ነገር ስላለው ስለዚህ እግዚአብሔር አምላክ ደግሞ ይሄን ፈተና ደግሞ በሱ ላይ ደግሞ አመጣበት። ይሄ ፈተና እንግዲህ የመጣበት ይሄን ሲያደርግ ይሄን ሲሰራ ይሄን ፈተና ሲያልፍ ሲል በዛውን ሰዓት ያነ ፈተና ለሚመጣው ዓለሙን ሰፊ የበለጠ ገነት ሊቀበል ነው። ስለዚህ እያንዳንዳችን ከዚህ ዓለም ከመምጣታችን በፊት እያንዳንዳችን እንመርጣለን። ምን መርጠው ምንድነው? ፈተናችን ምንድነው? ይሄ ፈተናን እግዚአብሔር አምላክ ፈትነነን። ይሄ ፈተና ደሞዛችን ከፍ ሊያደርገው ይችላል፣ ደረጃችን ከፍ ሊያደርገው ይችላል ብለን እኛ ራሳችን እንመርጣለን ማለት ነው። ስለዚህ ደግሞ እግዚአብሔር አምላክ እሱን በጸጥታ እንዲቀመጥ አልፈለግም። ያልፈለገው ምክንያት ምንድነው? ደሞዙ ገነቱ የተዘጋጀው ሰፋ ያለ ገነት አለው። እንግዲህ ይሄን ፈተና ካልተቀበለ ደሞዙ ትንሽ ሊሆን ነው። ስለዚህ እግዚአብሔር አምላክ ጻድቃኖችን በዚህ ዓለም በጸጥታ ያስቀምጣቸውም። ሁሉ ጊዜ ፈተናውን ይፈተናሉ። ይሄን ፈተናውን የሚፈተኑ በሚመጣው ዓለም ደሞዛቸውን በሰፊ እንዲያገኙ በማለት ነው። ስለዚህ ከዚህ አባታችን ያዕቆብ በጸጥታ ለመቀመጥ ፈልጎ ነበር። ግን እንዳልነው የዮሴፍ ችግር መጣበት ይላሉ እና ኤሌት ወልዶት ያዕቆብ ዮሴፍ ብን 17 ሻና ይላል። ያዕቆብም ትውልድ ይሄ ነው፣ ዮሴፍም የ17 ዓመት ነበር ይላል። እሱም የወንድሞችን የባልሃንና የዛልፓን ይነሱን አብሮ ከነሱ ጋር አብሮ ነበር። እንግዲህ ዮሴፍ በጣም ቤተሰቡን አንድ ለማድረግ ፍላጎት ነበረው። ወንድሞቹ እንግዲህ ሊአ የተወለዱት እነሱ እኛንን ዋናዎች፣ እነዚህ
የገረድ ልጆች ናቸው እያሉ በእነሱ ላይ ሲስቁ ነበር። እና ዮሴፍ ግን ከነሱ ጋር ከራሔልም ቢወለድ ቢል ከኛ ምን ይለያሉ እንደኛ ናቸው እያለ ሲያቀርባቸው ነበር። በዚህ ምክንያት ይሄን ወደ አባቱ የሚናገሩትን በእነሱ ላይ በገረድ ልጆች በሆኑት ማለት ነው እንግዲህ የዛልፓና የቢልሃ በእነሱ ላይ የሚናገሩትን ሁላ ለአባቱ ሲያቀባብል ነበር። ግን እስራኤል ማንን ይወድ ነበር? ዮሴፍን ይወደው ነበር ከሌላ ሁላ ልጅ። ለምንድን ነው? በሽምግልና የወለደው ልጅ ነው። ስለዚህም የተለየ ልብስ ሰራለት ለዮሴፍ እና ቀጠል ብሎ ወንድሞቹ ይህን ባዩ ጊዜ ቅናት መጣ። ከዚህ ምን ይላሉ ሊቃውንቶች? አባት የሆነ አንዱን ልጅ በለጥ አድርጎ ከሌላው የበለጠ አድርጎ ማሳየት የለበትም። ይሄው ባቡር ሽኔስላኢም ማለት ምንድነው? የ20-40 ብር በዛ የተነሳ በትንሽ ገንዘብ ቀሚስ ስላደረገለት ወይም የተለየ ልብስ ስለሰራለት በዛ የተነሳ ወደ ግብፅ ሀገር ወረድነን የሁላ መከራ እስራኤል ሕዝብ ያየው በዛ የተነሳ ነው ብለው ይሄን ይናገራሉ። እና ስለዚህ እኛም ወላጆች ብዙም ጊዜ ማስተዋል አለብን። ሁሉንም ልጆች ያሉነን በአንድ አይን ማየት አለብን። አንዱንም አንድ ሰው ቢወድም ቢልም ለወንድሞቹ ማሳየት የለበትም። ቅናት ማግባት የለብንም። እና እዚህ በቅናት የተነሳ እንደምታዩት የሁላ የእስራኤል አወራረድ ወደ ግብፅ ሀገር የወረድ ነው በቅናት የተነሳ ነው። ዮሴፍን በሸጡት ነው። እና ይሄን ወንድሞቹ ባዩ ጊዜ ቀኑ። ሰላምም ለማለት አልቻሉም። እንግዲህ እንደምታዩት ይሄ ቅናት የሚባል ዓለምን ሁላ እስከዛሬ የሚያፈርስ የሚል ቅናት ነው። ቅናት ከባድ መድኃኒት የሌለው በሽታ ነው። አንድ ሰው ቅናት እንዴት አድርጎ እንግዲህ ለመቋቋም እንችላለን ብለን ብንጠይቅ ያው ይሄ በእምነት ነው። አንድ ሰው አምላክን ካመነ እግዚአብሔርን ካመነ እያንዳንዱ እግዚአብሔር አምላክ ይወሰነለታል። እንግዲህ አንድ ሰው ይሄ ንጉስ ይሆናል፣ ይሄ ሌላ ይሆናል፣ እያንዳንዱን እግዚአብሔር አምላክ ስልጣኑን ሰጥቶታል። እና ይሄ አምላክ የወሰነው ነገር የሚሆን ነገር ነው። አንድ ሰው ቀንቶ ያንን ሊያስቀረው አይችልም። ቅናት የሚነሳ እግዚአብሔር ከአምላክ ሳናምን በመቅረታችን ነው። እምነታችን በእኛ ቁጥጥር ይመስለናል። እኛ ሰውን ለማውረድም ትልቅም ለማድረግ በእኛ ቁጥጥር ስለሚመስለና ያንን የምንቀናበትን መንገዱን እናሳጠር፣ መንገዱን ልንዘጋበት እንታገላለን። ይሄ ግን አምላክን ብናምን ያው እግዚአብሔር አምላክ እያንዳንዱ የሚበላው የሚጠጣው ስራው ሁሉም ነገር አምላክ የወሰነለት ነገር ነው። እኛ ቀንተን ያንን ነገር ልናስቀር አንችልም። አንድ ነገር ከእግዚአብሔር ከአምላክ የተወሰነ ነገር የሚሆን ነው እና ለእያንዳንዱ የተዘጋጀለት ስራም አለው፣ ምግቡም ሁሉም እግዚአብሔር አምላክ ያዘጋጀለት እያንዳንዱ ይሄ ተወሰነለት ነው እና ብዙ ጊዜ ሰው ግን በዛ እየቀና እያለ የሰውን እንጀራ ለመዝጋት የሰውን እንትን ለመዝጋት ለማለት ቢታገል ብሎ በመጨረሻ ዞሮ ያንን ሰው ትልቅ ደረጃ ነው የሚደርስ። ምን ይላሉ አባቶቻችን?
ተዋጊ በሬ ከለምለም ሳር ይጥላል። ይኸውላችሁ እንደምታዩት አሁን ዮሴፍን ወንድሞቹ በቅናት የተነሳ እሱን እንጥለዋለን ብለው ታገሉ። እሱን እንገለዋለን ብዙ ነገር ሰሩ አሉ። በመጨረሻ ግን ራሳቸው ከፈሩት ነገር ወስደው እሱን አደረሱት። ወደ ግብፅ ሀገር ሸጡት። ግብፅ ሀገር ንጉሥ ሆነ። ይሄ ምንድነው? አንድ ሰው በቅናት በተለያዩ ነገሮች ምንም ነገር ሊያቆም አይችልም። እንዲያውም የአምላክን ያለውን አቆማለሁ ካለ እሱ ራሱ ነው ያንን ሰው የሚያነክሰው ሲያስብ ሳይል እና ስለዚህ ቅናት በመጨረሻ ያው የአምላክን ዓላማ አንድ ሰው የሚቀና የሚል ያው በመጨረሻ እግዚአብሔር አምላክ ያለውን ያንን ሊሰርዘው አይችልም እና ስለዚህ ወንድሞቹ በዮሴፍ ላይ ቀኑ ይላል። እሱም ህልም ሲያልም ነበር። እንግዲህ ዮሴፍ ህልም ሐላሚ ነበር። ሁሉ ጊዜ ልጅነቱ ጀምሮ ከትልቅ ደረጃ እንደሚደርስ አውቋል። ማንነቱን ሲያውቅ ነበር። በራሱ ሲተማመን ነበር። ስለዚህም እግዚአብሔር አምላክም ሲያሳየው ነበር። ህልም አለመ። ወደ ወንድሞቹ መጥቶ ህልም አልም ያለው ብሎ ነገራቸው። ምንድነው ያለምክ ብለው ሲጠይቁት ከእርሻ ሆነን የኛ ነዶ እያሰርነን የኔ ነዶ ቀጥ ትቆማለች፣ የእናንተ ነዶዎች ደግሞ ከኔ ካለሁት ከመካከል በአካባቢው ቁመዋል። የኔ ነዶ ቀጥ ስትል በዛን ጊዜ የእናንተ ነዶ ለኔ ነዶ ይሰግዳል። የእናንተ ሁላ ነዶዎች ለኔ ነዶ ሰገዱ። ይሄን በሰሙ ጊዜ ራሳቸው ፈቱት። ያው ቅናትም አለ። ምን አሉት? ሐማሎኽ ቲምሎኽ አለይኑ ይማሹል ቲምሾልባኑ። አንተ በእኛ ላይ ልትነግስ ነው፣ እኛን ልትገዛ ነው። ጠሉት። በዛ የተነሳ ከጥላቻው ጥላቻ ጨመሩ። እንደዚህም ሁለተኛ ደግሞ ህልም አለመ። ይሄን ግን ለአባቱ ሂዶ ነገረው። እንደዚህ ብሎ ወንድሞቹ ተናገረ። እንደዚህ ብሎም ነገራቸው። ፀሐይና ጨረቃ 11 ኮከቦች ለኔ ሲሰግዱልኝ አየሁ። ይሄንም ለአባቱ ነገረው። አባትየውም ተቆጣ። ያለምከው ህልም ይሄ ምንድነው? እኔና እናት መተን ልንሰግድ ነው ብሎ በጣም እንደ ታምር ነገር አየሁ። ለምንድነው? እናቱ ሞታለች። 11 ኮከቦች ወንድሞቹ ናቸው። እና ግን በህልም ሰው ህልም ሲያልም ከህልሙ ሁሉ ጊዜ አንድ ነገር የውሸት ነገር አለ ማለት እንዲህ ከዚህ ጨረቃና ፀሐይ እንግዲህ እናቱ ሞታለች። እናቱ መታ ልትሰግድ አትችልም። ስለዚህ በህልምም የእውነት ህልምም ቢሆንም አንድ ከዛ ሁላ ህልም የውሸት እንትን ነገር አለው ማለት ነው። እሱም ተገርሞ ይሄን ነገር እኔና እናት መተን ልንሰግድ ነው ወንድሞችን እነሱም ወንድሞቹን በሰሙ ጊዜ በጣም ቀኑበት። አባትየው ግን ይሄን ነገር ጠበቀ ይላል። ወንድሞቹም ወደ ሸኬም ሄዱ። ያዕቆብም ዮሴፍን ጠራው። ወንድሞችህ ወደ ሸኬም ሄደዋል እና ሂድ። እሱም እንሆ አባቴ አለው እና የወንድሞችን ሰላምታ ሂደህ ሂድ፣ እንደዚህም የበጎችን ወደ እኔም መልሱ መልስልኝ ብሎ ሰደደው።
ቫይሻልኺው መኤመክ ኬብሮን ይላል። የሰደደውም ከኬብሮን ነው። አሁን ኬብሮን እንግዲህ እሱ ኤሜክ ማለት ሸለቆ ማለት ነው፣ ወይም ደግሞ ጎድጓዳ ቦታ አይደለም። ኬብሮን ሁሉ ጊዜ ከፍ ያለ ቦታ ነው። እንዴት ኤሜክ አለው ብለው ከዚህ ሊቃውንቱ ሲጠይቁ ሚኦታ ኤትሳ አሙካ ሸሎቶ ጸዲቅ። ይህም ሁላ የምናየው አሁን በዮሴፍ እንደቀኑበት ወንድሞቹ እንደጠሉት ይህን ሁላ እግዚአብሔር አምላክ ለምንድን ነው የሚያደርገው? ይህን ሁላ የሚያዞረው እንግዲህ አምላክ ነው። ይሄ አባታችን አብርሃም ከኬብሮን የተቀበረው ለሱ ቃል ለገባለት እግዚአብሔር አምላክ ያዶአ ቴዳ ኪገር የዛራኻ በረጾላህም እንድታውቅ ልጆችህ በሌላ ሐሳብ ሄደው 400 ዓመት አገልጋይ ይሆናሉ። ከዛ በኋላ በትልቅ ሀብት አወጣቸዋለሁ ብሎ አምላክ ቃል ይሄን ተናግሯል። እና ይሄን ነገር ለመፈጸም ለማለት እግዚአብሔር አምላክ ይሄን ሁላ ነገር የሚሰራ የሚል ወንድሞቹ ዮሴፍን የሚጠሉት ዮሴፍ ህልም የሚያልም የሚነግራቸው አባቱም ዮሴፍን የወደደው ይሄ ሁላ ለምንድን ነው ተብሎ ነው ወደ ግብጽ ሀገር እንዲወርድ ነው። ሊቃውንቶች እንደሚያስረዱት እግዚአብሔር አምላክ ያዕቆብ ሲወርድ በሰንሰለት መውረድ ነበረበት። እንግዲህ የታዘዘ ነገር ነው። ልጆች አገልጋይ ይሆናሉ ተብሏል። እግዚአብሔር አምላክ ግን በክብር ያዕቆብ እንዲወርድ በማለት ልጁን አስቀድሞ አስወርዶ ከዛ ንጉሥ አድርጎ በክብር እንዲቀበሉት በማለት ነው። ስለዚህ መኤሜክ ኬብሮን ከዛ ከኬብሮን ሚወጣ ኤትሳ አሙካ ሸሎቶ ጸዲቅ እና ከዛም አንድ ሰው አገኘው ይላል። ይሄ ማን ነው የነበር? ጋብርኤል ነው፣ መልአኩ ጋብርኤል ነው። እንግዲህ ሚካኤል የእስራኤል ኃላፊ ነው፣ ጋብርኤል የፍርድ መልአክ ነው። አንድ ነገር የፍርድ ነገር ሊፈጸም ሲል ጋብርኤል ይላካል እና ያነሰውም አገኘው ይላል መልአኩ። ምንድነው የምትፈልግ ብሎ ጠየቀው። እንግዲህ ለምንድነው በዛው ባለው በርሻው ገብቶ ተሲሳሳት አይቶ ማንን ፈልገህ ነው? እቴኻኖ ኺምባክሽ ወንድሞችን ነው የምፈልግ፣ ያሉበትን ቦታ ነገረኝ። ያነ መልአክ ምናለው ወደ ዶታይና ከሚባለው ከዛ እንሄዳለን ሲሉ ይሄን ሰምቻቸዋለሁ። ዮሴፍም ከወንድሞቹ በኋላ ሄደ፣ ከዛም አገኛቸው ዶታ። እነሱም ከሩቅ አዩት። ገና ሳይደርስ ወደ እነሱ ክፋት በሱ ላይ አሰቡ፣ እሱም ለመግደል አሰቡ። ቫዮምሩ ኢሸላኺ ይላል። ወንድሙ ለወንድሙ ማለት ማን ነው? ሽሞንና ሌቪ ናቸው። ሽሞንና ሌቪ በጣም ጠንካራ የሆኑ ከባድ የሆኑ ናቸው ሊቃውንቶች ይላሉ። ይሄን ሁላ ሐሳብ ያሰቡ ሽሞንና ሌቪም ሌላዎችም ኋላም ተጨምረዋል። እና ይኸውና ባለ ህልሙ መጣ፣ እኛን ሊነግስ እኛን ሊገዛ፣ አሁን እንግደለው፣ በአንዱ ጉድጓድ እንጣለው፣ ሌላ እንስሳም በልተዋለች ብለን እናገራለን፣ ህልሙ ያለመው እስኪንየው እንገለዋለን ብለው ይሄን ይናገራሉ። እዚህ ትልቅ ወንድሙ ሮቤን ይሄን ነገር ሰማ። እንግዲህ ሮቤን ዋና በክር ነው። ይኸውላችሁ ሮቤን በጣም የተለየ እንግዲህ በክር ሆኖ ስኖ ክብሩ ሁላ መቀበል የነበረበት ልብስ ለወንድሙ ለትንሽ ወንድሙ ሲሰራ ስኖ በጣም በተለይ መቅናት የነበረበት፣ ግን የዋህነቱ ከዚህ ይታያል።
ሮቤል ይህን በሰማ ጊዜ አሁንስ እንደሆነ ከነሱ እጅ ወስዶ ይህን ልጅ አንመታውም፣ አይገደልም አለ። እንደዚህ ማላቸው ሮቤል የዚህን ልጅ ንጹህ ደም እንዳታፈሱ እና ከአንዱ ጉድጓድ እንጣለው፣ ግን እጃችን በሱ እኛ እንዳንገለው በእጃችን። ሐሳቡ ኦሪቱ ምን ትላለች? ለማን አጽሎቶም ያዳም ሐሳቡ የነበር ከነሱ እጅ ለማዳን ነው የነበር። እና ዮሴፍ በደረሰ ጊዜ ልብሱን አወለቁት። ይሄን ልብስ እንግዲህ የቅናት የተጀመረበት የተለየውን ልብስ የነበረውን ያንን አወረዱት፣ እሱንም ወደ ጉድጓዱ ጣሉት። ሀቦሬክ ኤንቦማ ይላል፣ ጉድጓዱ ባዶ ነው ውሃ ግን የለውም ይላል። ከዚህ ትልቅ ትምህርት አለው። ጉድጓዱ ባዶ ነው ካልክ ውሃ የለውም ለምን ትላለህ? ሀቦሬክ ጉድጓዱ ባዶ ነው ብለሃል፣ ውሃ ግን የለውም። ምንድነው ያባባል? ጉድጓዱ ባዶ ነው ካልክ ያው እንደሌለው እናውቃለን። ግን የሚለው ምንድነው? ጉድጓዱ ባዶ የሆነ ከውሃ ብቻ ነው፣ ሌላ ነገሮች ግን አለ። ጊንጥና እባብ ከዛ ጉድጓድ ነበር። ይሄም ለኛም ለራሳችን ትምህርት ነው። ጉድጓድ ይሄ ራሳችን ነው። ያንዳንዱ ራስ አለው። ከራሳችን ውስጥ ውሃ ኦሪት ነው። እስራኤል ዋሳነ ከመማ ይላል። እስራኤል አሳ ነው፣ እኔ እንደውሃ ነኝ። አሳ ከባህር ከወጣ እስራኤል ከኦሪት ከወጣ መሞቱ ነው። እና ከራሳችን ውስጥ ውሃ ባዶ ከሆነ ያነ ጉድጓድ ራሳችን ምን ከዛ ውስጥ አለ? ጊንጥና እባብ፣ የተለያዩ ሐሳቦች፣ የተለያዩ ነገሮች። ሐሳባችን ሁላ ወደ ከንቱ ሊሄድ ይችላል። እና መለስ እንበል። ከዛ ጣሉት፣ ጊንጥና እባብ ካለበት። ይሄ በእውነት እግዚአብሔር አምላክ ታምር አደረገለት። አንድ ሰው በወንድሞቹ እጅ ሲሆን ወንድሞቹ ይራሩልኛል ብሎ ያስባል። ግን ከጉድጓዱ ውስጥ ጊንጥና እባብ ካለው ከዛ ባካቸው አድኑኝ፣ ጊንጥ እባብ ብትናገራቸውም አይሰሙም አይሉም፣ ቋንቋውንም አይገባቸውም። የዛን ጊዜ ልቡ ወደ እግዚአብሔር ወደ አምላክ እንዲሆን እንዲጸልይ እነሱም ተቀመጡ፣ ምግባቸውን ይሁንላችሁ። ይሁን ሁላ ልብሱን እንደዚህ አድርገው አወርደው ጊንጥና እባብ ካለበት ከዛ ጥለውት ተቀምጠው በሉ። ያ ወዲያውም ሰዎች አዩ፣ ባለገመድ የሆኑ ይሁዳ በዛን ጊዜ ያው አላፊ ነበር። የወንድሞች ዋናም ሩቤንም ቢሆን እሱ ዋና መሪ ነው ነበር። ይሁዳም እንደዚህ አለ፣ ወንድማችን ብንገለው ደሙን ብንሸፍነው ይሄ ምን ያደርግልናል? እኛ ማድረግ ያለብንን ወደ እስማኤሎች እንሽጠው፣ ግን እጃችን በዚህ ልጅ እንዳይሆን። ለምንድነው? ስጋችን ነው። ወንድሞች ወዲያው ሰሙት፣ ተቀባይነት ነበረው። ከዚህ ግን ሊቃውንቶች ሲያስረዱ ሮቤል አድኖታል፣ ይሁዳ ግን ገሎታል ይላሉ። እንዴት? ሮቤል የጣሉት ከጊንጥና እባብ ካለበት ነው። ይሄ እንዴት አድርጎ አዳነው? ይሁዳ ግን ያው ከዛ ከጉድጓድ ከጊንጥና ከእባብ ከነበር ስቦ ወደ እስማኤሎች ሸጠው እና ይሄ እንዴት አድርጎ ይገናኛል?
ምን ይላሉ? ሩቤን ሀሳቡ የነበር ይሄ ልጅ ቢሞትም ይሞት፣ ግንጦችን ነክሰው እባቦችን ቢገሉት ግን ንጹሕ ሆኖ ወደ እግዚአብሔር ወደ አምላክ ነፍሱ ንጹሕ ሆና እንድትመለስ። የይሁዳ ግን ሀሳቡ የነበር ይሄ በእኛ ላይ የሚንጠራራ የሚል ወደ ግብፅ ሀገር ሲሸጥ ለብቻው ሲሆን ወደ ብልግና ገብቶ ይሄንም ዓለምም የሚመጣውን ዓለም እንዲያጣ ነው። ስለዚህ ይሁዳ እንደገደለው ነው የሚቆጠረው። ሩቤን ግን ዓላማው ሀሳቡ የነበር ዋናው ትልቁ ዓላማው ሀሳቡ የነበር ይሄ ልጅ ነፍሱ ወደ እግዚአብሔር ወደ አምላክ በንጽህና እንድትመለስ ነው ነበር። ስለዚህ ምን ይላሉ? ከዚህ ጋዶል ሀወርጎ ጋዶል አመክቲኦ ዮተር ምን ሀወርጎ ይላሉ። አንድ ሰው አንዱን ወደ ኃጢአት መንገድ ካገባው ከገደለው የበለጠ ነው። መግደል አንድ ሰው ስትገለው መች ግን ወደ ኃጢአት መንገድ ያንን ሰው ማግባት ይሄ በጣም ከባድ የሆነ ነው እና ስለዚህ ይሄን ልጅ ወደ ግብፅ ሀገር ወደ እስማኤሎች ሸጡት። የሸጡትም በሐብር ነበር። ነብዩ እንደሚለው ከሚነበበው ካፍታራ አልሙኽራም ጻዲቅ በአቡና ላይ ይላል። ጻድቃኑን በጫማ ዋጋ ሸጡት። ወንድማቸው የሚያምረው መልከኛ የሆነው በማህበር ምን አለው በገንዘብ በይስርን ካሰፍ ይላል። በዚህ ዋጋ በጫማ ዋጋ ወንድማቸውን ሸጡ። ይሄ የእስራኤል እስከዛሬ ብዙን ችግሮች የምናልፈው በዛ ኃጢአት የተነሳ ነው። ዮሴፍን እንደዚህ አድርገን በመሸጣችን እና ሸጡት። ሩቤንን ተመለሰ። ያንን ጉድጓድ እንግዲህ አድነዋለሁ ብሎ ያሰበውን ቢያይ ያነ ባዶ ሆኖ አገኘው። ልብሱንም ቀደደ፣ ወደ ወንድሞቹም ተመለሰ። ልጁም የለም እኔ ሳይት ነው ምገባ ብሎ በጣም ደነገጠ። የዮሴፍን ያንን ልብሱን ቀሚሻ ነበረውን ምን ወሰዱ? ፍየሉን አርደው በፍየሉ ደም ነክረው ያንን ወሰዱት። ለምንድን ነው ፍየሉን ያረዱት? የፍየል ደም ከሌላ ሁላ ደም የሰውን ደም ይመስላል እና ስለዚህ ደማቸው እንዲመሳሰል በማለት ነው። እና ሁላችሁ እስከዛሬ ብዙ ነገር ይሄ የፍየል የሚቀርበው የሚለው ያህት ያዘ ነው። የዮሴፍን ያንን ኃጢአት በዮም ኪፑር እንደምናየው 2 በጎች 2 ፍየሎች ሽታስኢሪም የሚባል የሚሰደዱ አሉ። አብዛኛውን እንዲያውም የኛ አባቶች ዮም ኪፑር ወይም አስተሰሪዮ የሚጾመው ለምንድን ነው? ዮሴፍን የሸጡበት ያንን የኃጢአትን ማስተሰሪያ ተብሎ አባቶቻችን ይናገሩታል። እና በዛውን ቀን ደግሞ ያንን ኃጢአት የሰራነውን በዛው በተቀደሰው ቀን 2 ፍየሎች አንዱ ለእግዚአብሔር አንዱ ደግሞ በገደል የሚሄድ ይሄ ባይሽኸቱ ሰኢር እዚህ ይላል። 2 ፍየሎች ወስደው አረዱ ይላል። ይሄን ባይሽለኹ את כתונת הפסים ויביאו אל אביהם ወደ አባታቸው ይሄን ነገር አመጡ። ויאמרו זאת מצאנו הכרנה כתונת בנך ይምላፍ ምን አሉት? ይሄ የልጅህ ልብስ ነው፣ ቀሚሻ ነው። ይሄን አግኝተነዋል፣ እስኪ ወቀው ያንተ ነው ያንተ ልጅ ነው የሌላ ነው ብለው ጠየቁት። እሱም አወቀው የአባቱ። ባዮመር ከቶነት በኒ ኻያራ ካልቶት ምንድነው
ይሄ የልጄ ልብስ ነው የሆነ አውሬ በልቶታል ብሎ በዛን ጊዜ አባታችን ያዕቆብ በጣም አዘነ። ከዚህ ላይ ቀጠል ብሎ እንደምናየው ይኸውላችሁ እግዚአብሔር አምላክ ለእያንዳንዱ የእጁን ይሰጠዋል። አባቶቻችን ሲመርቁ የእጅህን ይስጥህ ይላሉ። በአንዳንድ በኩል ምራቂያ ሊሆን ይችላል፣ በአንዳንድ በኩል ደግሞ እርግማን ሊሆን ይችላል። እንግዲህ ዋናው ሁላ ልብስ አምጥቶ ይሄን ወቅ ያለው ይሁዳ ነው የነበር ይላሉ። ወዲያው እንደምናየው ይሁዳ ወረደ፣ ከወንድሞቹ ከነበረበት ደረጃ ወረደ። የአባታችን ያዕቆብ ሐዘን ባዩ ጊዜ አንተ ብትነግረንን ይሄን ሁላ በአንተ ነው ያደረግነን፣ ለምን ይሄን ነገር አደረግክ ብለው ተቆጡትም። እሱም ከደረጃው ወረደ። ግን እሱም ተዳረ፣ ልጆችም ወለደ። ኤርና ኦናን የሚባሉ እነዚህ ልጆች ተወልደው እና በዛውን ሰዓት በምትወልደው ጊዜ ምሽቱ ትሞታለች እና እነዚህ ሁለት ልጆቹ የነበሩት ከታማር ጋር አንደኛው ኤርና ኦናን ይባላሉ። ለኤር ለሷ ባል ለኤር እንግዲህ ምሽት ወሰደለት፣ ታማር ትባላለች። እሱ ግን ኤር ክፉ ነገር በእግዚአብሔር በአምላክ ዘንድ ሲሰራ ስለነበረ ዘሩን ወደ ውጭ ስለደፋ በዛ የተነሳ እግዚአብሔር አምላክ ቀሰፈው። እንደዚህም እንደምናውቀው እንግዲህ ወንድምየው አለ ልጅ አልባ ከሞተ ወንድምየው ያለው ደግሞ ከዛች ጋር መዳር አለበት። ስለዚህ እንደዚህም ተዳረ። ሁለተኛው ኦናን የሚባል እሱም እንደ ወንድሙ እሷ መልከኛ ስለነበረች ከወለደች መልኳ ይቀየራል በማለት ዘሩንም ወደ ውጭ ስለደፋ እግዚአብሔር አምላክም እሱንም ገደለው እንደ ወንድሙ። ይሁዳም እቺ ሴትዮ በልጆቼ ክፋት የምትሰራ ናት፣ የሆነ ነገር አላት፣ ሁለት ልጆች እንደዚህ አድርገው ከሞቱብኝ ሶስተኛው ልጄ የተወለደው ሺላ የሚባለውን እሱን አልሰጥም ብሎ ግን ምን አላት? እስከሚያድግ ይሄ ሶስተኛው ልጅ አው ባለሽው ልብስሽን ተለባብሰሽ ተቀመጭ ብሎ እዛ ትልቅ እስከሚሆን እስከሚያድግ እና እሷ ማየች። ይሄ ልጅ ማደገ። ግን አባትየው ከሷ ጋር እንዲዳር አልፈለገም። ለምንድን ነው? እነዚህ ሁለት ልጆች ሞተዋል፣ ይሄኛው ሶስተኛው ደግሞ ትገለዋለች ለፈራ። ምሽቱም የይሁዳ ምሽት ከብዙን ቀን በኋላ ምሽቱ ትሞታለች። ምሽቱ ስትሞት በዛን ጊዜ የበጎችን አጎዛ ያንን ሊከረክም ሊል ይሄዳል። በዛን ጊዜ ይሄን በሰማቸው ጊዜ ታማር አይኗን ሸፍና ያው እንደ የሴት አዳሪ መስላ ተቀመጠች። በዛን ሲያልፍ እቺ ማናት ብሎ ሲጠይቅ እቺ የሴት አዳሪ ናት ሲባል ወደ አንቺ ልምጣ ብሎ አሁን ምን አለችው? ምንድነው የምትሰጠኝ? ወደ እኔ ስትደርስ ምን ትሰጠኛለህ? ይሄው ብትሬም ማህተሜም ይሄን ሰጥሻለሁ። ያንን እንግዲህ አሁን ዋስ ነው። በዛ ፈንታ ሌላ ቃስ ከማመጣልሽ ይሄን ውሰጅ እና ደረሰባት። ያው እሷ መሆኗን አላወቀም። አረገዘች እና ግን ከዛም በፊት ያው ይኸውላችሁ እንግዲህ ዋሴን
ለመመለስ በማለት ሂደህ እስኪ ፈልጋት ብሎ አብሮት የነበረውን ኢሻዱላሚ ይባላል እሱም ሄዶ ቢፈልግ በዚህ አልነበረችም እንደዚህ ሴት አዳሪ ነበረች አረባ ከደና አርገ ፈልግ አይ ፈለግነን የለችም ተባለ እሱም ምን አደርጋለሁ ብሎ እንግዲህ ሁለት ፍየሎች ሊሰጣት ብሎ ነበር አሁን ከ3 ወር በኋላ አርግዛለች ተባለች አሁን እሱ ዋናው ፈራጅ ነው ነበር አብሮ ተቀምጦ ነበር እንደዚህ ሰራች እንደዚህ አደረገች እንደዚህማ ከሆነ አውጣት ትገደል እሷም ሊያውጣት ሲሉ ምን ሰደደችለት ማህተሙን እንደዚህም ብትሩን እነዚህን 3 ነገሮች ሰድለታለች በድብቅ ሐከርና ለሚያ ختمت እንግዲህ እሱ ቅድም እንዳልነው ያዕቆብ ያው ዮሴፍን ልብስ ወስዶ ሐከርና አለው ይሄን ልብስ ወቅ የልጅ ነው አይደለም ብሎ እንደተናገረው ደግሞ አሁን እግዚአብሔር አምላክ አዝሮ ደግሞ አመጣበት እቺ ታማር የሱ ምራት ምን አለችው ይሄን ወቅ የማን እንደሆነ በተናገረው ቃል እግዚአብሔር አምላክ መለሰለት በዛን ጊዜ ህና አወቀ በዛን ጊዜ ይሁዳ ከኔ የበለጠች ጻድቅ ናት አትንኳት እኔ ነኝ ኃጢአተኛው ብሎ ይሁላችሁ አንድ ሰው ፈራጁ ነው ከሰው ፊት ሌላ ቢሆን አላደረኩም አልሰራሁም ብሎ ሊዋሽ ይችላል እሱ ግን የምትለው ነቷን ነው እኔ ነኝ ልጅስ ከሚያድግ ጠብቃ ነበር እኔ ግን አልሰጠኋት እግዚአብሔር አምላክ ይሁላችሁ የአምላክ መንገድ ረቂቅ ነው እግዚአብሔር አምላክ መንገድ ረቂቅ የሆነ ነው እና በተናገረው ለአባቱ በተናገረው ይሄው እንደዚህ አድርጎ ደግሞ እግዚአብሔር አምላክ መለሰለት እሱ ለአባቱ ይሄን ነገር ወቅ የማን ልብስ እንደሆነ ብሎ እንዳለ እሷ ደግሞ ይሄን ወቅ የማን ዕቃ ነው ብላ ስትለው በዛን ጊዜ ውሃ ሆነ ይላሉ ከዚህ ግን ሁለተኛው ትምህርት የሚማሩ አንድ ሰው ራሱን ወደ ሳት ሌላውን ከማሳፈር ራሱ ወደ ሳት መግባት ይሻላል ብለው ከዚህ ከታማር ይማራሉ እሷ ይሄ አንተ ነው ብላ አይደለም እሷ ያለችው ምንድነው ይሄን ወቅ አላውቅም ቢል ያው ነገሩ ዝግትግት ብሎ ትሞት ነበር እሷም ልትናገርም አልፈለገችም ግን ራሱ አይቶ እኔ ነኝ የሰራሁት እንዲል ነው የፈለገች እሱ ይሄ ነገር ባይል እሷ እኔ በሁለት ልጆች ይጃለው እርጉዝ እንደሆንኩ አውቃለሁ እኔ ግን እቃጠላለሁ ብላ እሱን አላሳፈርም ብላ ነው የተነሳች ከዚህ ሊቃውንቶች ሙታብ ያሽሊ ኻዳም ተጽሞ ለኪሻና እሽ ፈአል ያልብን ብኔ ኸበሩ በራቢ ሰው ጓደኛውን ከማሳፈር ራሱን ከሳት መጣል ይሻላል ከማን ነው የሚማሩ ከታማር ነው እና እነዚህ ልጆችም ተወለዱ ሁለት መንትያ ነበሩ አንዱ ዜራህ ፔራጽ የሚባለው ከዚህ የዳዊት ንጉስ እስራኤል ዘር ይወጣና መሲሁ ይወጣው ከዚህ ነው እና ይሄን ኦሪቱ ከተናገረ በኋላ ወደ ዮሴፍ ታሪክ ደግሞ ኦሪቱ ይመለሳል ዮሴፍም ወደ ግብጽ ሀገር ወረደ ፖቲፋር የሚባለው ሚኒስተር የፋርዖ የነበረው የምግብ ኃላፊው የነበረው ከእስማኤሎች ገዛው እግዚአብሔርን አምላክም ከዮሴፍ ጋር አብሮት ነበር በሚሰራው በሚያደርገው ሁሉ
እግዚአብሔር አምላክ ከሱ ጋር ነበር። በኮል አሸር ወሰ አዶናይ መጽለህ ቢያዶ ይላል። ይኸውላችሁ ተምሩ በሚሰራው በሚያደርገው ሁላ እግዚአብሔር አምላክ ከሱ ጋር አብሮ ነበር። እግዚአብሔር አምላክ የዮሴፍን ጽድቅ ሲያሳይ ነበር። አሁን ምን ማለት ነው? ሊቃውን ሲያስረዱ አሁን የውሃ ነው። አሁን ጌታው ምን ይለዋል? ዮሴፍ ይለዋል፣ አቤት። ውሃ አምጣ ይለዋል። ውሃ ይመጣለታል። አይ ውሃ አይደለም ያልኩ እንደው ወተት ነው ያማረኝ ሲል ያነ ውሃው በእጁ ያለው ወተት ሲሆን ነበር። ከዚህ ይላል በኮል አሸር ወሰ አዶናይ መጽለህ ቢያዶ አጽላኻ ወይም የሚቀናው በእጁ ያነ ገና በእጁ እያለ ውሃው የሆነው ወደ ወተት ሲቀየር ነበር። ይሄ የእግዚአብሔር አምላክ ሰው እንደሆነ አይ እና በጣም መጎስም አገኘ። እሱም በጥሩ ሁኔታ በደንብ አድርጎ አገለገለው እና ዮሴፍ ከመጣ ከቤቱ እግዚአብሔር አምላክ ቡራኬ ትርፍርፍ አድርጎ እግዚአብሔር አምላክ ቡራኬውን ሰጠው እና ሁሉንም ነገር በሱ እጅ አድርጎ ስልጣኑን ሁላ በሱ እጅ ሰጠው። ዮሴፍም በጣም ያማረ ነበር እና የጌታው ምሽት የፖቲፋር ምሽት ዮሴፍን ባየችው ጊዜ መልኩ በጣም የተለየ ነው ነበር። እንደሚሉት ሊቃውንቶች መልኩ እንዲያው ሲያስጎመጅ ነበር እና ሁሉ ጊዜ ችሰትጆ ለጓደኛዎቿ ሁሉ ያለኝ አገልጋይ ከቤቴ መልኩ እንዲያው ሌላ ነው። ምን ሁሉ ጊዜ ስለ አገልጋይሽ እንደዚህ ብለሽ ትናገሪያለሽ? አንድ ቀን ወደ ቤቴ ብላ ጠራች። መጡ። አሁን ምን አለች? ስሙ፣ እያንዳንዱ ታፖዋኺ ውሰድ ወይም ኤትሮግ ወይም ትሩንጎ ያንን በካራ ወደ ፍሬው እንድትደርሱ ወደ ፍራፍሬው እንድትደርሱ ይሄን በደንብ አድርጋችሁ አውርዱት። ይሄን መለጡት በካራው። አሁን እየመለጡ እያሉ በካራው ይሄን እንትን ሲሉ ዮሴፍ ትለዋለች። አቤት ብሎ ሲመጣ ያነ ሁላ ሴቶች አብሯት የነበሩ እሱም ባዩ ጊዜ እንዲያው አይናቸው ከሱ ሆነ። እንዲያው እንዴት ያለ መልክ ያለው ነው በማለት ያንን ካራውን ቀስ በቀስ እያሉ ወደ እጃቸው ደረሱ። አሁን ደም በደም ሆኖ እናንተ ምን ሆናችሁ? እጃችሁን እኮ እየቆረጣችሁ። አሁን የዛን ጊዜ ምን አሏት? አሁን ገባን። እንዲያው እንደዚህ አይነት መልከኛ እኛ ደግሞ አገልጋይሽ ስትይነን እንዲያው ዝም ብሎ ሌላ መስሎን ነበር። እንደዚህ አይነትማ እንዴት ከባድ ፈተና ነው። እውነትሽን ነው። ከዚህ የሚያሳየው የዮሴፍ መልኩ በጣም በጣም የተለየ መልክ ነው ነበር። ስለዚህም እሷም ፈተነችው። እንደሚሉት ሊቃውንቶች እንደሚያስረዱ ምን ይላሉ? ራቦት መኽሻቦት በለቢሽ ወአጻት ሸሚታኩም ይላሉ። ይሄ ምንድነው? በሰው ብዙን የሚያስበው የሚያስበው አለ። ምንድነው? ከፍርድ ቤት ከአምላክ ዘንድ ስደርስ በዛን ጊዜ ለእግዚአብሔር ለአምላክ ለምን ይሄን አላደረክም ይሄን አልሰራህም ከተባልኩ መልስ ይኖራኛል ብሎ ሁሉ ጊዜ በልቡ ያስባል። አንድ ሰው ዳድ ከሆነ
ድሃ ነበርኩ፣ ገንዘብ አልነበረኝም፣ ኦሪት ልማር አልቻልኩም። ግን እግዚአብሔር አምላክ እነዚህን ሂ ማለት ምንድን ነው? ሂ ማለት ቃል አለው። ሄይ ዩድ አሌፍ ነው። ሄይ ሂሌል ነው። ዩድ ዮሴፍ ነው። አሌፍ ኤሌዘር ቤን ኸርሶም ነው። እና ይሄ ምንድን ነው? ረቦት ማክሻቦት በለቢሽ በአጻት አሸም ይጠቁ። ሰው ለአምላኩ እንግዲህ ምን ይላል? እኔ እንግዲህ ከሚመጣው ዓለም ስጠየቅ ድሃ ነበርኩ፣ ገንዘብ አልነበረኝም፣ ስለዚህም ትምህርት ልማር አልቻልኩም ብሎ አንድ ሰው ይሄን ያስባል። በዛን ጊዜ እግዚአብሔር አምላክ ማንን ያመጣል? ሂሌል የሚባል ያንን እግዚአብሔር አምላክ የነበረውን ያመጣለታል ለዛ ሰውዬ። አሁን እግዚአብሔር አምላክ ያሳየዋል። ሂሌል የሚባለውን እየው ይለዋል። ሂሌል የሚያገኘው ትራፊክ ይባላል። 10 ብር ማለት ነው። ያንን እንጨት ሲጠርብ ነበር። ያችን 10 ብር ግማሿን ለዳቦ ግማሹን ደግሞ ኦሪት ለመማር፣ ቀድሞ ኦሪት ለመማር በገንዘብ እየተከፈለ ነበር። እንደ ዛሬው በባዶ አልነበር። አንድ ቀን ዓርብ ቀን ነበር። ዓርብ ቀን ሲሆን በዛውን ሰዓት እንግዲህ ያንን ግማሹን ሲጠርብ ሲል ዓርብ ቅዳሜ ሊገባ አለ። ያገኘው 5 ብር ብቻ ነበር። እንግዲህ ለሻባት ለልጆች የሚበሉት ለሱም ቅዱስ የሚያደርግበት ዳቦ ያስፈልጓል። ያንን ደቂያት ገዝቶ ያን ወደ ሊገባ ቢል አላስገባህም አለው ሰበኛው። ኧረ እባክህ አስገባኝ፣ የኦሪት ትምህርት በምንም ተምራት ገባም። አሁን ምን አደረገ? ያንን ሲዘጋበት ጣራው ላይ ዘልቆ የኦሪትን ሽማያ ናፍታሌን የሚባሉ ትላልቅ ሊቃውንቶች ነበሩ። የነሱን ኦሪት የሚናገሩትን ይሰማል። አሁን የቴቤት ወራት ነው ነበር። የክረምት ኢየሩሳሌም ነው። ምን ወረደ? ሸለግ ወረደ። እንደ ጥጥ ሆኖ እንደ በረድ የሆነ ያነ በረድ ሲወርድ እሱ ልቡ ከኦሪቱ ጋር ተመስጧል። ሌላ ሐሳብ የለውም። ኦሪቱን ለመስማት ነው የሚፈልግ። ከሱ ላይ አንድ የሆነ ክንድ ተኩል የሆነ በረድ ከሱ ላይ ተቆለቆለ። ከዛ ላይ በዛውን ሰዓት ብዙ ላይ ሲቆለልበት ያንን አሁንስ እንደሆነ ጠዋት ጸሎት ቤቱን ፀሐዩ መግቢያውን ቢፈልጉ የሰው ምልክት ይሄማ ሰው አለው ከላይ። አሁን ያንን ቋፍረው ቢያዩ ይሄ ሰው ኦሪት እየሰማ እንደዚህ ብሎ ሊሞት ቀርቧል። ወስደው ያንን አጥበው አዳኑት ይላሉ። እግዚአብሔር አምላክ ያንን ሰው አንተ ከሂሌል የበለጥክ ድሃ ነበር አልነበርክ? ሂሌል የሚባለው ኦሪትን በድህነቱ እንደዚህ አድርጎ ተምሯል። አንተም ድሃም ብትሆንም ኦሪት መማር አለብህ። አንዱ ደግሞ መልከኛ ነበርኩ ይላል። አሁን እግዚአብሔር አምላክ በመልክ የተነሳ ብዙውን ጊዜ ሴቶች ወደ ሌላ ቦታ ወስደውኛል እና በመልክ የተነሳ ነው ሲል ዮሴፍን ያመጣለታል። ይኸውና ከዚህ ሳምንት ከምናነበው እና ዮሴፍን ሲያይ አንተና ዮሴፍ እጅ ዮሴፍ መልኩ አንተ ጅንጆሮ ማለት ነው ከዮሴፍ አጠገብ። ዮሴፍ ግን ይኸውልህ በእንዴት አድርጎ በፈተናው እንደቆመ የጌታው ምሽት ለብቻው ስባ ናብረ ከኔ ጋር ተኛ ብትለው ያንን ሁላ ጣጥሎ ወደ ውጭ ወጣ። ይሄን ነገር እንዴት አደርጋለሁ? ለእግዚአብሔር ለአምላኬ ኃጢአት አልሰራም። ጌታዬ ይኸው እንደምታውቂው ሁሉንም ነገር በእጅ ሰጥቶኛል። አንቺን ብቻ ነው በእኔ ቁጥጥር ያልሆንሽ እና እንዴት ይሄን ነገር የሱን ምሽት ደፍራለሁ በማለት ይሄን ነገር አላደርግም፣ በእግዚአብሔር በአምላኬ ኃጢአት አልሰራም ብሎ አምላክን በመፍራት ያንን ልብሱን አውልቃ በእጇ ያዘች። እንግዲህ ይሄ ማስረጃ ነው። አንድ ሰው ሌላ ቢሆን ሂዶ ተመልሶ ያንን ይወስድ ነበር። እሱ ግን ሁለተኛ ብገባ ደግሞ ከኃጢአት ልገባ እችላለሁ በማለት የፈለገውን ትውሰድ
እኔ ግን ይሄን ወደ እሷ አልመለስም ብሎ እሷም ጌታዋ ሲመለስ ባሏ ሲመለስ ይሄን ሁላ ታሪክ ነገረችው። እንደዚህና እንደዚህ ያደረገኝ ብላ በእውነት እሱም አውቆ ነበር ዮሴፍ ጻድቅ እንደሆነ፣ ግን ለሌላው ላለው ብሎ መቼም እስር ቤት ገባ። እስር ቤት ይሄን ሁላ ስቃይ አባታችን ዮሴፍ ተሰቃይቶ ያው በመጨረሻውም እንዴት አድርጎ እንደሚወጣ በሚመጣው ሳምንት ይሄን ሁላ ነገር እንማራለን። ግን የምናየው ዮሴፍ እንዴት ያለ ጻድቅ እንደነበረ የአምላክን መንገድ እንዴት አድርጎ እንደሚከታተል እንደሚል ይሄን ሁላችንም ይሄው ተገንዝበነዋል። ዮሴፍ ታሪክ ባጭሩ ይሄ ነው። እያንዳንዳችን እንደ አባቶቻችን ለመሆን መሞከር አለብን። ዮሴፍ ብዙን ፈተና ለብቻው በዛው በግብፅ ሀገር ማንም አብሮት አልነበረም። እሱ ነው አንድ ይሁዲ ነበር። ግን ከዛ ሁላ ሕጉንና ትእዛዙን ጠብቆ የቀረ እስከዛሬ እሱ ምልክት ለሁላችን ነውና እኛም በዮሴፍ መንገድ የምንሄደው ልቦና አምላክ ይስጠን። ሻባት ሻሎም ወመባረክ